الحمد لله الكريم الرحمن على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فقد وقفنا في درس أمس عند قوله جل وعلا من سورة الرعد: أنزل من السماء ماء فسالت أودية بقدرها الآية. فنبدأ من هنا حتى ننتهي من الآية التي تليت فيما قبل. በትናንትናው ዕለት ባሳለፍነው ደርሳችን የተቀሩት አያቶች ስላልተጠቃለሉ መጀመሪያ እነሱን እናጠቃልልና ከዛ በኋላ አዲስ ቲላዋ እንጀምራለን እና እንዳውም በመሐከል አያት ላይ ስለሆነ የቆምነው በ15ኛ ቁጥር ላይ ነው የምንነሳው። ቁል መን ረቡ ሰማዋት ወልአርድ በሚለው ማለት ነው። አላህ ሱብሓነሁ ወተዓላ በዚህ ሱራ የተለያዩ ተፈጥሯዊ መረጃዎችን በመደርደርና በመጥቀስ ስለሱ ምንነትና ማንነት እያስተዋወቀን ነው የመጣው። አሁንም በዛው መልክ እየቀጠለ ነው ያለው ማለት ነው። ፍጥረታት የተለያዩ ነገሮችን በማምለካቸውና የሱን መብት ለተለያዩ ክፍሎች እየቆራረሱ መስጠታቸው በጣም አይከፉ የከፋ ወንጀል ከመሆኑ የተነሳ ከዚህ እንዲወጡ ሁልጊዜ የሰው ልጆችን ይመክራል እና ቁል መን ረቡ ሰማዋት ወልአርድ፣ ለመሆኑ 7 ሰማያትንና ምድርን ካልነበሩ ያስገኘው ባለቤታቸው ማን ነው ብለህ እስቲ ጠይቃቸው ይላል ነብዩ አለይሂ ሰላቱ ወሰላም። እና ለዚህ መልስ እነሱ ሆዳቸው ያቃል ራሱ ማለት ነው። ግን ለመናገር ካልፈለጉ ቁልላህ፣ አንተ ንገራቸው፣ አላሁ አልዋሂዱል ቀሃር እኮ ነው ሰማያትና ምድርን በውስጥና በዙሪያቸው ያሉትን ፍጥረታቶች ካልነበረ ያስገኘው። ታዲያ የሁሉ ነገር ባለቤትና ፈጣሪ አስገኝ እሱ ሆኖ እያለ ሌሎቹ ምን ስላደረጉ ነው የአምልኮት መብት የምትሰጧቸው ማለቱ ነው። ወላፈተኸቱ ሚን ዱኒሂ አውሊያ ማለት ማዕቡዳት፣ ከአላህ ሌላ የተለያዩ አማልክቶችን የምትገዙላቸው ነገሮች ራሳችሁ ፈጥራችሁ ያዛችሁና አቋቋማችሁ ላ የምሊኩነ ሊአንፉሲሂም ነፍዐን ወላ ضራ፣ እና እናንተ ራሳችሁ የፈጠራችኋቸውና ያዘጋጃችኋቸው የውሸት አማልክቶች ለነሱ ለራሳቸውም ሆነ ወይም ለናንተ ጥቅምን ሊያቀርቡ አይችሉም፣ እንዲሁም ደግሞ ጉዳትን ሊከላከሉም አይችሉም በላቸው ይላል። እንግዲህ ጌትነት ያለው ነገር ቢያንስ ለራሱ ጥቅምን ማቅረብ የሚችል እንዲሁም ደግሞ ለአገልጋዮችና ለወዳጆቹ ጥቅም ሊሰጥ የሚችል መሆን ነበረበት። ግን የናንተ የውሸት አማልክቶች ለራሳቸውም ሆነ ለአገልጋዮቻቸው ጥቅምን ሊያበረክቱና ጉዳትን ሊከላከሉ የማይችሉ መሆናቸው እየታወቀ ቢሻው ግደለም ብላችሁ በእኔ መብት ላይ ተካፋዎች አደረጋችኋቸውን በማለት ይጠይቃል ማለት ነው። ቁል ሀል የስተዊ ልአዕማ ወልበሲር፣ ለመሆኑ አይነ ስጉር የሆነውና አይነ ብሩህ የሆነው ይስተካከላልን ብለህ ጠይቃቸው፣ በምሳሌ ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ ሁሉን ነገር የሚያይና የሚያቅ የሆነ ጌታ ነው። ሁሉን ነገር የፈጠረው እርሱ ነው። በሱ መብት ተካፋይ አድርጋችሁ የምትደረድሯቸው ነገሮች ግን የማይሰሙ የማይለሙ ምንም ነገር ጉዑዛን ናቸው። ታዲያ እናንተን እስቲ ልጠይቃችሁ፣ ከእናንተ መካከል በሰዎች ውስጥ
አይን ጥንዳይናቸው የሚበራላቸውና ጥንዳይናቸው የጠፋባቸው ሰዎች እኩል ናቸው ትላላችሁን ይላል ማለት ነው። ይሄንን ማንም ሰው እኩል ነው ሊል አይችልም። አይን የሌለውና ያለው በጣም ልዩነት ያለው ነገር መሆኑ ስለታወቀ ማለት ነው። አምሃል ተስተዊ الظلمات والنور ወይም ደግሞ ጨለማዎችና ብርሃንስ ይስተካከላሉን ብለህ ጠይቃቸው ይላል። ድቅድቅ ጨለማ አይን ቢወጉ የማያሳይ የሆነው ጨለማና ደማቅ መሃል ሰማይ ላይ ፀሐይ በምትገኝበት ሰዓት ያለው ብርሃናማ ሰዓት ሁለቱ እኩል ናቸው ወይ ተብሎ ቢጠየቅ ማንም ሰው መልሱን ያቀዋል አይስተካከሉም ነውና የሚለው ማለት ነው። ታዲያ ኩፍርና ኢማንም እንደዚህ ነው ማለት ነው። ካፊርና አማኝም እንደዛው ነው። እና እምነቱንና የእምነቱ ባለቤቶችን ነው በሁለት ጥንዲ ምሳሌዎች የሚገልጣቸው ማለት ነው። ጨለማና ብርሃን የሚለው ሃይማኖትንና ሃይማኖት አልባነትን፣ እውራንና አይነ ያላቸው የሚለው አማኞችንና ካሃዲዎችን ሲገልጽ ነው ማለት ነው። ስለዚህ እነዚህ ሁለት ነገሮች ተመሳሳይ እስካልሆኑ ድረስ አማኝና እምነተ ቢስም አይመሳሰሉምና አይስተካከሉም። እንዲሁም ደግሞ ትክክለኛ ሃይማኖትና ኩፍርም ሊስተካከሉና ሊወዳደሩ አይችሉም በላቸው ይላል ማለት ነው። አምጃአሉ ሊላሂ ሹረካ ወይስ ደግሞ ከአላህ ሌላ የተለያዩ አማልክቶች የሚደረድሩ ሰዎች ለአላህ አጋር ያደረጉት ኸለቁ ከኸልቅሂ እነዛ አጋር የተደረጉ ክፍሎች አላህ Subhanahu Wa Ta'ala ፍጥረታትን ካልነበረ እንደሚያስገኝ አስገኝተው የፈጣሪነት ባህሪ አሳይተው ይሆንን ይላል ሲሳለቅባቸው ማለት ነው። ፈተሻባል ኸልቁ አለይሂም እና እነሱ የፈጠሩት ፍጡር እኔ ከፈጠርኩ ጋራ ተዘባርቆባቸው ሁለታችንም የፈጣሪነት ባህሪ አሳይተን ይሄም ፈጣሪ ነው ይሄም ፈጣሪ ነው ስለዚህ ሁለቱንም አመልከዋለሁ ያሉት በፈጣሪነት መብት ተካፋይ ሆነው አግኝተዋቸው ነውን ይላል ማለት ነው። ይሄ ሆኖ ከሆነ ቢሻው ዑዝር አላቸው ማለት ነው። ምክንያቱም ሁለቱም የመፍጠር ባህሪ ካሳየ ሰው እንግዲህ የፈጣሪ የሆነ ሁሉ ማምለክ አለብኝ የሚለው ማዕቁል ነው ማለት ነው በመሰረቱ። ግን ይህ አልሆነም። ይሄ ካልሆነ ታዲያ የመፍጠር ባህሪ ያሳየውና ያላሳየው እንዴት ሊስተካከሉ ቻሉ በማለት ይጠይቃል ማለት ነው። ቁልላሁ ኻሊቁ ኩሊ ሸይ ይሄ እንዳይባል የሁሉ ነገር ፈጣሪ የምታውትም የማታውትም የቅርቡም የሩቁም የላውም የታቹም የፍጥረታት የተባለ ሁሉ ባለቤትና ምንጩ አንድ አላህ ብቻ ነው። ታዲያ እኔ ብቻ የሁሉ ፈጣሪ ሁኜ ያለሁኝ ምንም ያልፈጠሩትን እንኳን ሊፈጥሩ ራሳቸውን እንኳን ሊያስገኙና ሊጠቅሙ የማይችሉትን የኔ ጓደኛና ተደራዳሪ አድርጋችሁ መደርደራችሁ ለምን ይላል ማለት ነው። ወሁወል ዋሂዱል ቀሃር እና አላህ Subhanahu Wa Ta'ala የሁሉ ፈጣሪ የሆነው ጌታ በዛቱም በሲፈቱም በባህሪያቱም በስልጣናቱም በአጠቃላይ ተካፋይና ተወዳዳሪ የሌለው ብቸኛ ጌታ ነው። በዛትም እሱን የመሰለ ጌታ ቢፈለግ አይገኝም በአለም ማለት ነው። በባህሪያቱም የሱን የመሰለ ባህሪያት ያለው አይኖርም። በስልጣንም የሱን ስልጣን ለመካፈል የሚበቃ አንድም ቢፈለግ አይገኝም ማለት ነው። አልቀሃር እንደገና በኃይሉ ደግሞ ሁሉን ያሸነፈ የሆነ ጌታ ነው እና ሁሉን በሰማይ በምድር በዱንያ በአኺራ ያሉ ፍጥረታቶችን ሁሉ በቁጥጥሩ ስር ያዋለ ነው ማለት ነው። ታዲያ እንዲህ አይነቱን ጌታ ምንም የማይሰሙና የማይጠቅሙ የማይለሙ የሆኑትን ደካማና ጉዑዛን ነገሮች እንዴት ተወዳዳሪ አድርጋችሁ የአምልኮ መብቱን ታካፍሏቸዋላችሁ ሲል ይጠይቃል ማለት ነው። ስለዚህ ለዚህ ጥያቄ ትክክለኛ መልስ እስከሌለ ድረስ የሰው ልጅ በአጠቃላይ ለአንድ ጌታ ብቻ ታማኝ ሆኖ መቆም ያለበት መሆኑን አበክሮ ያስገነዝባል። እምቢ ካለ ግን ዋጋው ይጠብቀዋል ማለት ነው። እና አሁንም በመቀጠል አንዘለ ሚነ ሰማ አላሁል ዋሂዱል ቀሃር ማለት ከወደ ሰማይ ዝናብን የሚያወርድላችሁ የሆነ ጌታ እኮ ነው ይላል። ማአል መጠር የዝናብን እንዲውሃ የሚያንዶለድልና የሚያወርደው የሆነ እሱ ብቻ ነው። እንግዲህ በሌላው ነገር መፍጠር እንኳን ባይወዳደሩ በዝናብስ ተካፋይ ይሆናሉን ለማለት ነው። ዝናብ እንደሚወርድ ታውቃላችሁ ከወደ ሰማይ። ዝናብን የሚያወርደው ማን ነው ከተባለ አላህ አልዋሂድ ነው። ይሄ የታወቀ ጉዳይ ነው ማለት ነው። ከአላህ ሌላ ያሉት ዝናብ ያወርዳሉ ወይ ቢባል ማንም ዝናብ ማውረድ የሚችል አይኖርም ወላ እንዲጠብታ ማለት ነው። ይህ ከሆነ ታዲያ እንዴት ጌታ ሊሆን ይችላል ነው። አሁንም ፈሳለት አውዲየቱን ቢቀደሪሃ አላህ ግን ከወደ ሰማይ ዝናብ በሚያወርድ ጊዜ
በአካባቢያችሁ ያሉ ወንዞችና ሸለቆዎች በየመጠናቸው በጎርፍ ይሞላሉ ይላል። እንግዲህ ትንሹም ሸለቆ በአቅሙ በጎርፍ ይሞላል፣ መካከለኛውም እንደዛው፣ ትልልቅ ደግሞ አለት እንደ አባይ ያለውም አፍስ ተደገፉ ድረስ ሞልቶ አካባቢውን እየጠረገ ይሄዳል ጎርፉ ማለት ነው። እና ምሳሌ ሊገልጥበት ስለፈለገ ነው የጎርፉን ጉዳይ ማንሳቱ። ዝናብ ኃይለኛ ዝናብ ዶፍ ዝናብ ከወደ ሰማይ በሚወርድ ጊዜ እንደምታውቁት በአካባቢ የሚገኙ ወንዞች ትንሹም ትልቁም መካከለኛውም ከፍተኛውም ወንዝ አቅሙ የፈቀደውን ያህል የጎርፍ ውሃ ተሸክሞ ሲግበሰበስ ታውታላችሁ ይላል ማለት ነው። ፈህተመለ ሰይሉ ዘበደራቢያ በወንዞች የሚጎርፈውና የሚፈሰው ጎርፍ ታዲያ የተለያዩ ቁሻሻዎችን እየጠረገ ይሄዳል ማለት ነው። ዝናብ ከወደ ሰማይ በሚወርድ ጊዜ ንጹህ ውሃ ነው። ግን መሬት ላይ በሚወርድ ጊዜ አፈር የተለያዩ ቁሻሻዎችና ሙናኞች ስላሉ ያንን በመሬት ላይ የሚያገኘውን ነገር እየጠራረገና እያግበሰበሰ ንጹህ ውሃ መልኩ ተቀይሮ ጉዲፍና ቁሻሻ ለብሶ ሲግበሰበስ ታውታላችሁ ይላል ማለት ነው። ራቢየን ማለት ተመሬት ላይ የሚነሳው በጎርፍ ኃይል የሚነዳው ቁሻሻ በውሃው ላይ የተንሳፈፈ ሆኖ እየተግበሰበሰ ልክ አቧራውን እየጠረገ የሚሄድ ሆኖ ታውታላችሁ ማለት ነው። ወሚማ ዩቂዱና አለይ ፊናር እንደገና ደግሞ በሳት ከሚያቃጥሏቸው ማዕዲናት ይላል፣ አንጣሪዎች ማለቱ ነው። አንጣሪዎች የተለያዩ ማዕዲናቶችን እንደ ብር እንደ ወርቅ እንደ ነሐስ ያሉትን ነገሮች ሊያቀልጡና ጌጥ ሊያረጓቸው ሲፈልጉ እሳት ያግሙባቸዋል በወናፍ እየመቱ ማለት ነው። ከዛም እንደዚሁ ተመሳሳይ የሆነ ቁሻሻ ነገር በላው ላይ ሲፈላታውታላችሁ ይላል። እብቲጋ አህልየቲን ጌጥን ለማዘጋጀት ፈልገው አው መታዒን ወይም ደግሞ የተለያዩ የቤት እቃዎችን ለማስተካከልና ለማዘጋጀት የፈለጉ አንጣሪዎች በእሳት ኃይል በሚያቀልጧቸው ጊዜ በዛ በወርቁና በብሩ ላይ ወይም በነሐሱ ላይ የተለያዩ ቁሻሻ ነገሮች ሲንፈቀፈቁና ሲፈሉታዋቸዋላችሁ ይላል። ዘበዱ ሚስሉ ልክ የጎርፉ ውሃ እንደሚያግበሰብሰው ቁሻሻ አይነት የሳቱም ኃይል ደግሞ ማዕዲኖችን በሚጠብሳቸው ጊዜ በላያቸው ላይ እንደዛው ወደ ላይ የሚነፋና የሚፈላ ቁሻሻ ታላችሁ ይላል። ሁለቱ ተቃራኒ የሆኑ ነገሮች እሳትና ውሃ ተቃራኒዎች ናቸው። በእሳትና በውሃ ላይ የሚከሰቱን ነገሮች በምሳሌነት ያቀርባቸዋል ማለት ነው። ከዛሊከ የضرب الله الحق والباطل አላህ Subhanahu Wa Ta'ala እንደዚህ ነው እውነትንና ውሸትን በምሳሌነት የሚገልጥና የሚያቀርባቸው ይላል። ፈአመዘበዱ በዛ በጎርፍ ውሃ የሚነዳው ቁሻሻና እንዲሁም ደግሞ ተማዕዲናት ላይ የሚነሳው በአንጣሪዎች በሳት ኃይል የሚያስወግዱት የሆነው ቁሻሻ ፈየذهب ጁፋአን ከትንሽ ጊዜ ቆይታ በኋላ ግብስባስ ሆኖ ታካባቢው ይጠፋል ማለት ነው። ወአማ ማ ينفع الناس ሰዎችን በቋሚ መልክ የሚያገለግልና የሚጠቅም የሆነ ውሃና ያ ምርጡ ብርና ወርቅ ደግሞ ፈየምኩቱ ፊል አርድ በመሬት ላይ ሁል ጊዜ ቋሚ ሆኖ ይቀራል እንጂ በቀላሉ አይጠፋምና አይወገድም ይላል ማለት ነው። ከዛሊከ يضرب الله الامثال ለእውነትና ለውሸት ወይም ለሐቀኛው ሃይማኖትና ለውሸቱ ሃይማኖት አላህ በዚህ መልክ ምሳሌን ይገልጣልና ያቀርባል ይላል። ማለትም እንግዲህ አላህ Subhanahu Wa Ta'ala ዝናብ በሚያወርድ ጊዜ የዝናቡ ኃይል በዳግቻ ቦታዎች ያሉትን ቁሻሻዎችና የተለያዩ የአፈሮችን ጠራርጎ ወደ ወንዞች ይዞ ይወርዳል ማለት ነው። ያ ወደ ወንዝ የሚወርድ የሆነው ጎርፍ ንጹህ ውሃ ከሰማይ እንደወረደ ልይ ብትል በዛ ሰዓት አታይም፣ ይደበላለቃል። ከሰማይ የወረደው ንጹህ ውሃና ከመሬት ላይ የሚነሳው ቁሻሻ ይደበላለቅና እንዲያውም ቁሻሻው አይሎ ውሃው ጭራሽ አይታይም ማለት ነው። አፈሩ የሄደ ነው የሚመስለው። በዛ መልክ እንግዲህ አላህ Subhanahu Wa Ta'ala ወህይ በነብዮች ላይ በሚያወርድ ጊዜ ልክ ዝናብ እንደሚያወርድ ነው ማለት ነው ለነብዮች የሚያወርደው ወህይ። ግን ያ ተሰማይ የወረደው ሐቅ ንጹህ የሆነው ውሃ ንጹህ የሆነው ሃይማኖትን የሚመራው ሐቅ መሬት አለው አባጢልና ኹራፋት ጋራ በሚገናኝ ጊዜ ግብግብ እስበሱ ይሳከራል ማለት ነው። እና ጎርፉ ውሃውና በመሬት ላይ ያለው ቁሻሻ በሚገናኝ ጊዜ በአንድ ሰዓት በጣም ያስገራሚ የሆነ ለማየት የሚያስደነግጥ የሆነ መሬት ራሱ የሄደ ይመስላል ማለት ነው። ባጢልና
ሐቅ ሲታገሉ ነው ሲተናነቁ ነው እንደዛ የሚሆነው በጎርፍ አማካይነት ማለት ነው። ተትንሽ ቆይታ በኋላ ግን የጎርፉ ኃይል እየቀነሰ ሲሄድ ያ ተመሬት የተነሳው ነገር በየወንዙ ዳር እንደዚህ በደለል መልክ እየተገለለ እየወደቀ ይሄዳል። ንጹህ ውሃ ግን በቁልጭ ብሎ ልክ እንደወረደው ሆኖ ተጠለለ በኋላ ያ የነበረው ውሃ ይገለጣል ማለት ነው። አሁንም እንግዲህ ተወደ ወህይ ተሰማይ በሚወርድበት ጊዜ ያ በመሬት ላይ ነግሶ የነበረውን አባጢል ሲነካው አካካ ዘራ ማን ነው የሚነካይ በማለት ይነሳና ጎርፉን ይዘቱን ይቀይረዋል ውሃውን መልኩን ማለት ነው። ከትንሽ ትግል በኋላ ሐቅ እንደገና ያቸንፍና እሱን በየወንዙ ዳር እያሸከተው ተሄደ በኋላ ኩልል ያለች ውሃ ትታያለች መልሳ ማለት ነው። እና በማዕዲናቶችም እንደዛው ነው ማለት ነው። በወናፍ ኃይለኛ እሳት በሚቃጠሉ ጊዜ ማዕዲናቶች ያ ያብለጨልጭ የነበረ ወርቅ መልኩ ይጠፋል። በላው ላይ አረፋት ነገር ነው እንደዚህ ሲፈላ የሚታየው ማለት ነው። ግን ያንን አንጣሪው ተትንሽ ጊዜ በኋላ በተለያዩ ይዘቶች ታስወገደው በኋላ ወርቋ እንደገና ቁልጭ ብላ ትወጣለች ፀሐይ መስላ ማለት ነው። እና ይህ አይነት ነው ምሳሌ የምሰጣችሁ ከኔ ከወደ ሰማይ የማወርደው እንከን የሌለው ሃይማኖት ትክክለኛ የሚያዋጣችሁና የሚጠቅማችሁ እሱ ብቻ ነው ንብረታችሁ። በእናንተ አካባቢ ያለ ቁሻሻ ግን ለጊዜው እንኳን ሲግበሰበስ ቁም ነገር ያለው ቢመስላችሁ ተትንሽ ጊዜ ቆይተ በኋላ ያው ጎርፍ ጥሎት የሚሄደው ደለል ነው የሚሆነውና በዚህ መልክ ተረዱ የኩፍርንና የሽርክን የኒፋቅና የሽቃቅ ሁኔታ ከዚህ የተለየ አለመሆኑን አውቃችሁ ለትክክለኛዋን የለላኩላችሁ ሃይማኖት አማኞችና ታማኞች መሆን ይጠበቅባችኋል በላቸው ይላል ማለት ነው። እና አላህ እንግዲህ ሱብሓነሁ ወተዓላ የሰው ልጆች በሚገባቸው ቋንቋ በምሳሌም ጭምር ይገልጣል የሐቅና የባጢልን ሁኔታ። እና አንድ ሰሞን ዝም ብሎ የሚብለጨለጭና የሚግበሰበሰው ነገር ሁሉ ሐቅ አይምሰልህ። ረጋ ብለህ አስብ። ትንሽ ጎርፍ ውስጥ የሚያልፍ ድረስ በሹቡሃትና በሻህዋት ተወናብደህ የጎርፍ ሰለባ እንዳትሆን ነቃ ብለህ በጥንቃቄ ካሰብክ በኋላ እውነቱ በመረጃ እየነጠረ ይመጣል። ከዛ በኋላ የሚያዋጣህን ነገር መያዝ ይኖርብሃል። በጎርፍ ያመጣው ሁሉ ሐቅ መስሎ ዝም ብለህ ወስዳለሁ ታልክ አንተንም አብሮ ጨምሮ ይወስዳል ማለት ነው። እና አላህ Subhanahu Wa Ta'ala እንግዲህ በዚህ ሁለት ተቃራኒ በሆኑ ነገሮች በእሳትና በዝናብ አማካይነት የሚነሱትን ግብስባሶችና ጎርፎች የሚያስነሱትን የተቃራኒ ነገር ትግልና ትንቅንቅ ተገለጠ በኋላ ለሰው ልጅ ጠቃሚ የሚሆኑ ነገሮች ከዛ በኋላ ነጥረው የሚወጡት ናቸው። በጎርፉ ግብስባስ ላይ ሲሄድ የምታዩት ነገር ሁሉ ግን ባጢል ነውና ተትንሽ ጊዜ በኋላ የሚወገድ መሆኑን አውቃችሁ ለተለያዩ ላለፊ ጎርፎች ሰለባ እንዳትሆኑ መጠንቀቅ አለባችሁ ይለናል ማለት ነው። ከذلك يضرب الله الحق والباطل እና ከሱ የላከውንና ከናንተ አካባቢ የሚነሳውን ውሸትና እውነት በዚህ መልክ ነው አላህ በምሳሌ የሚገልጠው። ፈአመዘበዱ እና በዛ በጎርፉ የተነሳው ቁሻሻና ግብስባስማ ፈየትሃቡ ጁፋአ ተትንሽ ጊዜ መግበስበስ በኋላ ደብዛው ይጠፋል ማለት ነው። ወአማማ ينفعና ሰዎችን የሚጠቅመው ደግሞ ቋሚ ነገር ማዕዲኑና ውሃው ፈየምኩቱ ፊል አርድ በመሬት ላይ እንደገና ነጥሮ ይቀራል ማለት ነው። እና ይሄንን ማወቅና የተውሂድንና ሽርክን በዚህ መልክ መረዳት ይኖርባቸዋል ይለናል ማለት ነው። ከذلك يضرب الله الامثال እናንተ እውነትንና ውሸትን በቀላሉ ለመለየት ትችሉ ዘንድ ምሳሌዎችን አላህ በዚህ መልክ ያቀርብና ይገልጥላችኋል ይላል ማለት ነው። ከዛ በኋላ እንግዲህ ይሄ ሁኔታ ተመጣ በኋላ የሰው ልጆች መምረጥ የራሳቸው እድል ነውና ለለዚነ استجابوا لربهم ይላል። እነዛ አላህ Subhanahu Wa Ta'ala ዝናብ ሲያወርድላቸው የወህይ ዝናብ ባጢልን የሚያስወግድ ሐቅ በሚያቀርብላቸው ጊዜ ተጌታቸው የመጣውን ትክክለኛ የጌታን ጥሪ የተቀበሉ የሆኑት ቀናኢዎች ይላል አልሁስና ለሁሙል መሱበቱል ሁስና ለነሱ መልካምና ውብ የሆነ ምንዳ አላቸው ይላል። አላህ Subhanahu Wa Ta'ala እንግዲህ ከወደ ሰማይ ወህይን በሚያወርድ ጊዜ በነብዮች አማካይነት ያ ወህይ ሲነገርህ አንተና ቅድመ አባቶች ይዘውት የቆዩትን ሽርክና ኩፍር ሁሉ ግብስባስ የማይፈይድ መሆኑን ሲያሳውቅህ ያንን ከጌታ የመጣውን ጥሪ በአክብሮ የተቀበልክና የተከተልክ እንደሆነ ነው የሚለው። የዛ አይነት ተቀባዮችና ተከታዮች ለሁሙል ሁስና በእኛ ዘንዳ በጣም ውብና ሸጋ የሆነ ምንዳ አላቸው ጀነተ ነዒም ነውና ማለት ነው። እና የአላህን ጥሪ እንግዲህ ለመቀበል ቅን የሆነ ሰው ቀደም ሲል እንኳን ባለማወቅ ቢያጠፋና ቢያከፋ
አላህ Subhanahu Wa Ta'ala እድሉን ሲሰጠው ወዳውን ወደ ሐቁ ለመምጣት የፈለገ ከሆነ መልካም ወረታ ይሰጠዋል ያለፈውን ወንጀል ሁሉ ምሮ ለጀነተ ነዒም ያበቃዋል ነው የሚለው ማለት ነው። والذين لم يستجيبوا له ከአላህ በኩል የመጣውን ንጹህ መመሪያ ያልተቀበሉና ያንገራጠጡ የሆኑት ደግሞ ለው አነ ለሁም ማ ፊል አርድ ጀሚዓ በዚህ አቋማቸው የሚያጋጥማቸው ኪሳራ ምን ያህል መሆኑን ትረዱ ዘንድ አሁንም በምሳሌ ገልጥላችኋለሁ ይላል። ለእንዲህ አይነቶች ልግመኞችና ሸረኞች በምድር ላይ ያለ ንብረት ሁሉ በሙሉ ለነሱ ቢሆንላቸው ይላል ወሚስለው ማአሁ እንዳውም አሁን በምድር ላይ ከሚገኘው ሁለት እጥፍ ተጨምሮ ማለት ዱንያ በሙሉ የያዘችው ንብረት እንደያዘች ለአንድ ካፊር ቢሰጠው የግል አንጡራ ቢሆንለት ማለት ነው። እንደገና ያንንም ያህልም ቢጨመር አሁን እንግዲህ በዱንያ ሙሉ ያለ ንብረት ምን ያህል እንደሆነ ሁላችሁም መገመት ትችላላችሁ። ለእያንዳንዱ ካፊር ለሁሉም አይደለም የጋራ ለአንዱ ካፊር ዱንያን በሙሉ የሚያህል እንደገና የሷንም ያህል ሌላ ጨምሮ ቢሰጠውና ያንን ከሰጠው በኋላ የተደገሰለትን እሳት ወይም ጀሃነም ገልጦ በሚያሳየው ጊዜ ይህን ሁሉ ንብረትን ቤዛ ሰጥተህ ከዚህ ቅጣት መዳን ትፈልጋለህን ቢባል አያቅማማም ማለት ነው። በደስታ ነው የሚቀበለው ምን ያህል ከባድ መሆኑን ሲገልጥልህ ማለት ነው። እንግዲህ ዛሬ የሰው ልጆች ሁሉ ጊዜ ለዱንያ ነው የሚስገበገቡት እና ዱንያን እንደ ትልቅ ነገር አድርገው እንኳን በመሬት ሙሉ የሚሆን ቀርቶ አንድ ኩንታል እንኳን የምታህል ወርቅ በማታወጣ ገንዘብ ነው ህይወቱን የሚሸጠው ማለት ነው። ስለዚህ ዛሬ እናንተ እንደ ትልቅ ነገር አድርጋችሁ የምትሰፈሰፉለትና የምትረባረቡለት ዱንያ ምን ያህል ውዳቂ መሆኑን ለማሳየት የውመል ቂያማ ለእያንዳንዱ ካፊር ዱንያን የሞላ ጥሬ ወርቅና ብር ብሰጥህ ይለዋል። እውነት ሊደረግልኝ ነው ብሎ ወኪላል ማለት ነው። ያው ገንዘብ ይወዳልና ወትሮም የኖረበት ነገር ስለሆነ ስለዚህ ያንንም ያህል እንደገና ብጨምርልህ ይለዋል ማለት ነው ሊያማልለው እና ተዛ በኋላማ ያው በዛ እንደለመድክ መጨፈር መደነስ ሳይሆን እንደገና ደግሞ ያደገስኩት ሌላ ነገር አለ ብሎ ጀሃነምን ይከፍትለታል ማለት ነው። ጀሃነምን በሚከፍትለት ጊዜ ዱንያን በሙሉ አግኝቶ ያንንም ያህል ተጨምሮለት የነበረውን በል ይሄን ሁሉ ብሰጥህ ከዚህ ቅጣት ይሄን ንብረት ይዘህ በዚህ ብትገባ ይሻልሃል ወይስ ይሄን ቤዛ ከፍለህ ከዚህ ቅጣት መዳን ይሻልሃል ብዬ አማራጭ ብሰጠው አሬ ሁሉም ነገር ዱንያ በሙሉ ይቅርብኝና ከዚህ ቅጣት ብቻ አዲነኝ ብሎ ነው የሚማጠነው ነው የሚለው አላህ Subhanahu Wa Ta'ala። እንግዲህ ይሄን ያህል የሚያስፈራና የሚያስጨንቀውን ነገር ነው ዛሬ በቀላሉ ለ20 ብር ለ30 ብር የምትሸጠው ማለት ነው። እና አላህ Subhanahu Wa Ta'ala እንግዲህ ዱንያ ትልቅ ነገር አትምሰላችሁ እንኳን ለሁላችሁም ባሁኑ መልክ ባለው ተተንትናና ተከፋፍላ ይቅርና ሁሉም በሙሉ በዱንያ ላይ ያለውን ንብረት ለአንድ ሰው ብሰጠው ያንንም ያህልም ብጨምርለት ከዛ በኋላ ጀሃነም ብትገባ ይሻልሃል ወይስ ይሄን ንብረት ቤዛ ከፍለ ብትድን ቢባል ቤዛውን ከፍሎ መሄድ ነው የሚመርጠው እያንዳንዱ ሰው ነው የሚለው አላህ Subhanahu Wa Ta'ala። እና ለው አነ ለሁም ማ ፊል አርዲ በመሬት ላይ ያለ ጀሚዓን በጥቅሉ ወሚስለሁ ማአሁ ያንን የሚያክል ደግሞ ሌላ ተጨምሮለት ተዛ በኋላ ተጀሃነም እሱን ዋጋ ከፍለት ለቀቆይ ተብሎ መራጭ ቢሰጠው ለፍተደው ቢህ ሁላቸውም በደስታ ያን ሁሉ ንብረት ሰጥተው ከዛ ቅጣት መዳንን ነው የሚመርጡት ይላል። ኡላኢከ ለሁም ሱኡል ሒሳብ እና በጣም አስከፊ የሆነ ሂሳብ የሚጠብቃቸው እንዲህ አይነት ኮንቶዎች ናቸው ይላል። ዛሬ በዱንያ በቀላሉ ምንም ዋጋ ሳይከፍሉ የአላህን ጥሪ ተቀብለው በትክክለኛው መስመር ቢሄዱ ኑሮ ከዚህ ሁሉ መከራ ሊድኑ የሚችሉትን ለተወሰነችና ለትንሽ ጥቅም ብለው እንዲህ አይነት ኪሳራ ውስጥ የሚገቡ ናቸው ይላል። ያ እንግዲህ ምኞት እንጂ ሊሆን የማይችል ነገር ነው። መጀመሪያ ዱንያንም ያህል ለሱ የሚሰጠው የለም በዛ ሰዓት ቢሰጥም ደግሞ አላህ Subhanahu Wa Ta'ala በገንዘብ ድርድር አይገባም። ዱንያንም አኺራንም የፈጠረው እሱ ነው። እነ ለና ለልአኺረተ ወልኡላ ይላል ሁሉም ዓለም የሱ ነው። እና ታአላህ ዱንያን የሞላ ወርቅ ሰጥቼ ተጀሃነም አዲነይ ብለህ የምትደራደረው በማን ገንዘብ ነው? በራሱ ንብረት ነው ማለት ነው። እንደገና ደግሞ አላህ ወርቅ ምን ያረግለታል? ወርቅ አላህ ዘንድ አፈር ማለት ነው። ያ አፈር ጎሳ ነው ራሱ። ስለዚህ እናንተ እንደ ትልቅ ነገር አድርጋችሁ የምትተልሉና የምትደለሉበት ነገር ይህ ነው የሚሆነው መጨረሻው ይላል። ይሄ አይነት ኪሳራ ከመምጣቱ በፊት ይህን ጊዜ ልብ ብትሉ ይሻላል ነው የሚለው። አሁን ሐለቃው እየተጠቃለለ ስለሆነ የመጀመሪያው ዙር እዚህ ላይ ትንሽ አረፍት እናደርጋለን። በሚቀጥለው ደግሞ አያቱን ለማጠቃለል እንሞክራለን። ኡላኢከ ለሁም ሱኡል ሒሳብ እና እንዲህ አይነቶቹ በጣም አይከፉ የከፋ ቅጣት ይጠብቃቸዋል ይላል።
ወመእዋሁም ጀሃነም በመጨረሻስ መኖሪያቸውና መስፈሪያቸው ሲኦል ጀሃነም ነው የሚሆንላቸው ወቢእሰል ሚሃድ ጀሃነም ምንጣፍነቷ ምንኛ የከፋ ነው ይላል ማለት ነው። ጀሃነም እንደቀላል ነገር አይምሰላችሁ በጣም አስከፊ የሆነች ማረፊያ ቦታ ናት ይላል እና ለመሳለቅ ነው ሚሃድ የሚላት። ሚሃድ ማለት በጣም ለስላሳና ወፍራም የሆነ ፊራሽ ማለት ነበረ። ግን የጀሃነምን እሳት እንደ ፊራሽ ደልድለን እየጠበቅናቸው ነውና የዛ አይነት አስከፊ ፍራሽ ላይ ከማረፋቸው በፊት ይህን ጊዜ አስጠንቅቃቸው ይላል አላህ Subhanahu Wa Ta'ala።